ሰኞ ከቀኑ 9 ሰዓት ላይ የሚነበበው ግብረ ሕማም ነው። ኦሪት ዘፍጥረት ምዕራፍ 3 ከተራ ቁጥር 1 ጀምሮ እስከ ተራ ቁጥር 24 ድረስ። ተራ ቁጥር 1 ወአርዌ ምድር ስትጠበብም ኩሉ አራዊተ ገዳም ዘገብረ እግዚአብሔር ወትቤላ አርዌ ምድር ለብእሲት ምንትኑ ውእቱ ዘይቤለክሙ እግዚአብሔር ይትብልው ወም ኩሉ እዝ ዘውስተ ገነት። የምድር አውሬ እባብ ግን እግዚአብሔር ከፈጠራቸው ከምድረ በዳ አውሬዎች ሁሉ ይልቅ እርሷ ተንኮለኛ ነበረችና ሔዋንን እግዚአብሔር በገነት ካለው እንጨት አትብሉ ያላችሁ ስለምንድን ነው ብላ ጠየቀቻት። ተራ ቁጥር 2 ወትቤላ ብእሲት ሔዋን ለአርዌ ምድር እምዕፅ ዘይፈሪ ዛሃሎ ማእከለ ገነት ንበል። ሔዋንም የምድር እባብን በገነት መካከል ካለው ከሚያፈራው እንጨት ሁሉ እንበላለን አለቻት። ተራ ቁጥር 3 ወእምዕፅሰ ባሕቱ ዛሃሎ ማእከለ ገነት ይቤለነ እግዚአብሔር ከመ ይንብላ እምኔሁ ወከመ ይንክስስ ወከመ ይንሙት ይቤ። ነገር ግን በገነት መካከል ካለው ዕፀ በለስ እንጨት ፍሬውን እንዳንበላ እግዚአብሔር አትብሉ አለን አለቻት። እንኳንስ ልንበላው ይቅርና እንዳንነካው እንኳን አትንኩ ብሎ አስጠነቀቀን አለቻት። ነገር ግን ነፍጎን አይደለም እንዳንሞት ብሎ ነው እንጂ አለቻት። ተራ ቁጥር 4 ወትቤላ አርዌ ምድር ለሔዋን አኮ ሞተ ዘትመውቱ። የምድር እባብም ሔዋንን ሞትንስ እንኳ የምትሞቱ አይደለም አልነበረም አለቻት። ተራ ቁጥር 5 አላ እስመ የአምር እግዚአብሔር ከመ አመ ዕለተ ትበልዑ እምኔሁ ይትፋታሐ አዕይንቲክሙ ወትከውኑ ከመ እግዚአብሔር ወተአምሩ ሰናየ ወእኩየ። ከዚህ ዕፀ በለስ በበላችሁ ጊዜ አይነ ልቡናችሁ እንደሚያበራ እንደ እግዚአብሔርም እንደምትሆኑ ክፉውንና በጎውንም እንደምታውቁ እግዚአብሔር ስለሚያውቅ ነው እንጂ ሞትንስ የምትሞቱ ሆናችሁ አይደለም አለቻት። ተራ ቁጥር 6 ወሶበ ረእየት ሔዋን ከመ ሰናይ ዕፁ ለበሊ ወሰናይ ውእቱ ለአዕይንት ወለርእይ ወሰናየ ያጤይቅ ነሳት እምፍሬሁ ወበላት ወወሃበቶ ለብእሲሃ ምስሊሃ ወበልዑ። ሔዋንም እንጨቱ ለመብላት ለማየትም ለዓይንም ያማረ የሚያስጎመጅ የተወደደ እንደሆነ በጎ ነገርንም እንደሚያስረዳ በተመለከተች ጊዜ ከፍሬው አምጥታ ለባልዋም ለአዳም ሰጠችው። እርሷም በላች፣ ሁለቱም አንድ ጊዜ በሉ። ተራ ቁጥር 7 ወተፈታ አዕይንቲሆሙ ወአእመሩ ከመ ዕራቃኒሆሙ እሙንቱ ወሐፍሩ ወሰፈዩ ቆጽለ በለስ ወገብሩ ሎሙ መዋርይተ። ያን ጊዜ አይነ ልቡናቸው በራ፣ እነሱም ራቁታቸውን እንደሆኑ አወቁ፣ አፈሩ። የበለስ ቅጠልንም ሰፍተው ለራሳቸው መሸፈኛ ኀፍረተ ሥጋቸውን ለመሸፈን ግልድም ሰርተው አደረጉ። ተራ ቁጥር 8 ወሰምዑ ቃለ እግዚአብሔር እንዘያንሶሱ ውስተ ገነት ፍናሰር ኮታሃቡ አዳም ወብእሲቱ እምቅድመ እግዚአብሔር ማእከለ ጸዊሃ ለገነት። ያን ጊዜ በማታ ጊዜ በገነት ውስጥ ሲመላለስ የእግዚአብሔርን ቃል ሰምተው አዳምና ሔዋን ከእግዚአብሔር ፊት በገነት እንጨቶች መካከል ተሸሸጉ። ተራ ቁጥር 9 ወፀውኦ እግዚአብሔር ለአዳም ወይቤሎ አይቴሃሎ ከአዳም። እግዚአብሔርም አዳም ያለበትን እያወቀ አዳም ወዴት ነህ ብሎ ጠየቀው።
ተራ ቁጥር 10 ወይቤ አዳም ቃለ ከሰማይኩ እንዘታን ሶስቱ ውስተ ገነት ወፈራይኩ እስመ ራቄ አነ ወተሃባይኩ። አዳምም በገነት ውስጥ ስትመላለስ ቃልን ሰምቼ ፈራሁ፣ ራቁቴንም ነኝና ተሸሽጊያለሁኝ አለ። ተራ ቁጥር 11 ወይቤሎ እግዚአብሔር መኑ አይድአከ ከመ ዕራቀከ አንተ እምዕፅኑ ዛዘዝኩከ ከመ ትብላ እምኔሁ በላዕከኑ። እግዚአብሔርም አዳምን እንዲህ አለው፣ ራቁትህን መሆንህን ማን ነገረህ? ከእርሱ አትብላ ብዬ ካዘዝኩህ እንጨት በላህን? አለው። ተራ ቁጥር 12 ወይቤ አዳም ብእሲት እንተ ወሀብከኒ ምስሌየ ተንበር ይእቲ ወሀበተኒ ወበላይኩ። አዳምም ያን ጊዜ ከእኔ ጋር ትቀመጥ ዘንድ የሰጠኝ ሴት ሔዋን አሳተችኝ፣ እርሷ ሰጠችኝና በላሁኝ አለ። ተራ ቁጥር 13 ወይቤላ እግዚአብሔር ለብእሲት ሔዋን ለምንት ገበርኪ ዘንተ ወትብየ ብእሲት አርዌ ምድር አስፈጠተኒ ወበላይኩ። ወይቤላ እግዚአብሔር ወበላይኩ እግዚአብሔርም ሔዋንን ይህን ነገር ለምን አደረግሽው? አላት። ሔዋንም የምድር እባብ አሳተችኝና በላሁኝ አለችው። ተራ ቁጥር 14 ወይቤላ እግዚአብሔር ለአርዌ ምድር እስመ ገበርኪዮ ለዝንቱ እኩይ ግብር ርግምተ ኩኒ እምኩሉ እንስሳ ወእምኩሉ አራዊተ ምድር ወበእንግዳኪ ሁሪ ወመሬተ ብልዒ ኩሎ መዋዕለ ሕይወትኪ። እግዚአብሔርም የምድርን እባብ ይህን ክፉ ሥራ ሰርተሻልና ከምድር አውሬዎችና ከእንስሶች ተለይተሽ አንቺ የተረገምሽ ሁኚ አላት። በደረትሽም ሂጂ፣ በሕይወትሽ ዘመን ሁሉ አፈርን ትቢያን ብይ አላት። ተራ ቁጥር 15 አስተጻርር ማእከሌኪ ወማእከለ ብእሲት ወማእከለ ዘርእኪ ወማእከለ ዘራ ውእቱ ለይቀብኪ ርእሰኪ ወአንትኒ ቀቢሰ ኮናሁ። በአንቺና በሔዋን መካከል ጠላትነትን አጸናለሁ፣ በዘርሽና በሔዋን ዘር መካከልም እርሱ ራስሽን ይቀጥቅጥሽ፣ አንቺም ሰኮናውን ጠብቂ አለ። ሰኮናው ማለት አንቺም ተረከዙን እየነከስሽው ኑሪ አለ። ተራ ቁጥር 16 ወለብእሲትኒ ቤላ እግዚአብሔር አበዝሆ ለሐዘንኪ ወለስቃይኪ ወበጻይር ለዲ ኩሎ መዋዕለ ሕይወትኪ ወወሊደኪ ሀበምትኪ ይኩን ምግባእኪ ወውእቱ ይቅንኪ። እግዚአብሔርም ሔዋንን እንዲህ አለ፣ መከራሽንና ሐዘንሽን ማብዛትን አበዛዋለሁ። በሕይወት ዘመንሽ ሁሉ በምጥ ጊዜ በምትወልጅበትም ጊዜ በጭንቅ ውለጂ። በጻዕር በጋር ወልደሽ መመለሻሽም ወደ ባልሽ ይሁን፣ እሱም ይግዛሽ አለ። ይህም ፈቃድሽ ማለት ነው። ቀድሞስ በፈቃድ ጊዜ ሔዋን ፈቃዷ ሲነሳ አዳምን ትጠይቀው ነበር እንጂ አዳም አልጠይቅም ነበር። በዚህ ምክንያት ግን ፈቃዷ ቢነሳ አዳምን ለመጠየቅ እንድታፍር ፈቃድሽ ወደ ባልሽ ይመለስ አለ። ተራ ቁጥር 17 ወለአዳምን ይቤሎ እግዚአብሔር እስመ ሰማይከ ቃለ ብእሲትከ ወበላይከ እምውእቱ እዝ ዘአዘዝኩከ ከመ ትብላ ርግምተ ትኩን ምድር በተግባርከ ወበጻዕር ብላ ኩሎ መዋዕለ ሕይወትከ። እግዚአብሔርም አዳምን የሚስትህን የሔዋንን ቃል ሰምተህ እንዳትበላ ካዘዝኩህ እንጨት በልተሃልና ምድር በሥራ የተረገመች ትሆን። በሕይወትህ ዘመን ሁሉ በጻዕር በጋር በድካም ብላ አለው። ተራ ቁጥር 18 አስዋክ ዋሜ ከላይ ይብቁልከ ወበላ ሳይረገዳ
እሾህና አሜከላ ይብቀልብህ። በምድረ በዳ ያለ እህልንም በድካም ወጥተህ ወርደህ ደክመህ ብላ አለው። ተራ ቁጥር 19 ወበአፈ ገጽከ ብላ ህብስተከ እስክትገብ ውስተ መሬት እንተ እምኔሃ ወጻእከ እስመ መሬት አንተ ወውስተ መሬት ትገብ። አንተ አፈር ነህና ወደ አፈርነትም ትመለሳለህና ከእርሷ ወደ ተገኘህባት ወደ መሬት እስከምትመለስ ድረስ እንጀራህን ጥረህ ግረህ ወጥተህ ወርደህ ቁልቁለቱን ወርደህ ደጋውን ወጥተህ ላብህን ጠፍ አድርገህ ብላ አለው። ተራ ቁጥር 20 ወሰመየ አዳም ስማ ለብእሲቱ ሔዋን እስመ ይእቲ እሞሙ ለሕያዋን። በነፍስ ሕያዋን ለሚሆኑ ሰዎች ሁሉ ሔዋን እናት ናትና አዳም የሚስቱን ስም ሔዋን አላት። ተራ ቁጥር 21 ወይቤ እግዚአብሔር ለአዳም ወለብእሲቱ አኢዳለ ዘማይስ ወአልበሶሙ። እግዚአብሔርም ለአዳምና ለሔዋን የቁርበት ልብስ አለበሳቸው። ተራ ቁጥር 22 ይቤ እግዚአብሔር ናሁ አዳም ኮነ ከመ አሐዱ እምኔነ ያእምር ሰናየ ወእኩየ ወይእዜኒ ዮጊ ያልየዕል እዴሁ ወይነሥእ እምዕፀ ሕይወት ወይበልዕ ወይሃዩ ለዓለም። እግዚአብሔርም እንዲህ አለ፣ ክፉውንና በጎውን ያውቅ ዘንድ እነሆ አዳም ከእኛ እንደ አንዱ ሆነ አለ። አሁንም እኮ እጁን ከፍ ከፍ አድርጎ ከዕፀ ሕይወት በልቶ ዘላለም እንዳይኖር ለዘላለም እንዳይኖር አለ። ተራ ቁጥር 23 ወአውፅኦ እግዚአብሔር ለአዳም እምገነተ ተድላ ከመ ይትገበራ ለምድር እንተ እምኔሃ ወፃ ወአህደሮ ቅድመ ገነተ ትፍስሕት። ከእርሷ የተገኘባት ምድርን ያርሳት ይቆፍራት ዘንድ ገዥ የሆነ እግዚአብሔር አዳምን ከገነት አውጥቶ በገነት አንጻር አኖረው። ተራ ቁጥር 24 ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ እዴዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይቀቡ ፍኖተ ዕፀ ሕይወት። ቦግ ቦግ የምትል የእሳት ሰይፍ በእጃቸው የያዙ ኪሩቤልና ሱራፌል የዕፀ ሕይወትን መንገድ ይጠብቁ ዘንድ አዘዛቸው። አዳም በስርቆት በር ገብቶ ከዕፀ በለስ እንደበላ ሁሉ ከዕፀ ሕይወትም እንዳይበላ እግዚአብሔር በኪሩቤልና በሱራፌል መንገዱን አስጠበቀበት። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 24 ያለው ከቀኑ 9 ሰዓት የሚነበበው ግብረ ሕማም ይሄ ነው። ይህንንም ለእውቀት ለጠቅላላ እውቀታችን እንዲጠቅመን አንድምታ ትርጓሜውንም እንመለከታለን።